ወይ የኔ ፍቅር ወይ የኔ አባት አዎ ቁርስ በልቻለሁ ኪራዬ በቃ የኔን ግንባር መሳም ሱስ ሆነብህ እሺ እሺ ኪራዬ እኔ ስትመጣ ሳምነው ማረግ እሺ ኪራ ግን ታድሉ በተመሳሳይ ሰዓት መደወልም ቴክስት ማድረግም ይችላል ማለት ማን ይላከልሽ አራት አስቆጥሪበት አውሪው እንጂ ኔትወርክ ነው እኔ ያላቋረጥኩት እና አንቺ ምን ይሳንሻል ሂጂና ለምን አቋረጣችሁት ብለሽ ጠይቂያቸው በእኔና በኪራ ፍቅር ሳሩም ቅጠሉም ነው እኮ ምቀኛ የሚሆንብን እና እንዴት ነው ከተፈጥሮ ጋር መታገሉስ እንዴት እየሆነልሽ ነው ከተፈጥሮ ጋር እንኳን ምንም አይነት ትግል የለብኝም አንዳንድ ሰው መሳይ አልፈልግሽም ሲባሉ የማይገባቸው አስመሳይ ሰዎች ጋር እንጂ በሱ እንኳን አንቺ አትበልጭም በምኑ አልፈልግሽም ሲባሉ ባለመረዳቱ ነው አፍሽን ዝጊ ቆይ ግን ኪራን ትወጂዋለሽ በደንብ ነው ያውም ነፍሴ እስከምትወጣ እሱም ይወደኛል ስለ ሰው ስሜት እርግጠኛ አትሆኝ ስለ ራስሽ ብቻ እንጂ ቆይ ስለ ፍቅር የት የምታውቂው ነው የምትቀባጥሪ መቼስ ሳወቅን እያሉ ማሰቢያቸውን ከሚያጡ ሰዎች ይሻላል እስኪ ንገሪኝ በምን ትሻያለሽ ለምሳሌ ፍቅር ማለት በሚወዱ ሰው ደስታ መደሰት እንደሆነ አውቃለሁ በስመ አብ አስተሳሰብ አቤት እውቀት ከዚህ የተረዳሁት ነገር ቢኖር ምን ያህል ደነዝ እንደሆንሽ ነው መቼስ በዚህ ሁኔታ የኔ እያልኩኝ ራስ ወዳድ ከመሆን እንደዚህ ጥሬሉን ይኸውልሽ አንቺ ገረድ ሁለተኛ እዚህ ቤት እግርሽ እንዳይረግጥ ነው እሺ ማረግሽ አታስፈራሪኝ ኪራን የሆነ ነገር ብለሽው እኮ አንቺን እዚህ ቤት እንዳመጣሽ አውቃለሁ እሱ ደግሞ ማለት ነው አንቺ እንደባብ መንታ ምላስና ከሰይጣን ይላቀ ክፋትና ተንኮል እንዳለሽ አውቃለሁ ስለዚህ ምን ብለሽው ነው ንገሪኝ በስማ በጣም አስፈራራሽኝ በጣም ፈራው አርፈሽ ግርድናሽን ቀጥይበት ኪራ ከዚህ በኋላ መቼም ቢሆን ያንቺ ሊሆን አይችልም መቼስ እንዳንቺ በደንን ይዞ የኔ ነው እያሉ ከመፎከር መለያየቱ ሳይሻል አይቀርም ዝም በይ በቃ ምን ብለሽው እንደሆነማ ደርስበታለሁ ጽናት መራዊት መታለች የት አለች መኝታ ቤት ገብታለች እንደዛ ሳታዩ እንዳሏልሽ ቤት መግባትም አስተላልሽ እዲ ካይረን ይላል አጂ እሺ ነው ምን እሺ ነው እንደዚህ እንደ ጎረቤት ልጅ በር ለሚያንቆራጥበት በገዛ ቤት ምን ላርግ ነው ቤት እኮ ገሃነም ሆነብኝ ገሃነም ሆነሽ አቃጠለሽ በላሻ እዚህ ሰይጣን ከነጭፍራው እኮ ነው ያስገባው እዚህ ቤት ውስጥ እኮ አንተ አዎ በእናትህ ምንም አትበለኝ በቃ ምንም አትበለኝ ይኸውልህ ለማንኛውም ነው የመጣው ጽናት መጥቻለሁ ስላለችኝ ጽናት መጣለች እንዴ አላያትም ኧረ አላየኋትም እንዴት ታያታለህ እንዲህ የተንቆራጠጥክ በሩን ከድነኸው እንዴት ታያታለህ ነው በእናትህ በቃ አትቀሰኝ አንተ ነህ እያሳለፍክ ያለሁት ነገር ምንም አታውቁም እንዳትሰጥዘኝ ሲያስጠላ አሁን ክፈትልኝና ርግባ ካልሆነ አንኳኳ ነኝ ቁልፍ አለሽ መንኳኳ ተሰጥዘኝ ጽምባይላት እንዴት አደርሽ አማንሽ እንዴት አማቱ ምን ነው ጀጉም ይቅርታ ትንሽ ስሜት ነው ችግር የለውም አይደለም መታቀፍ ማመታት ሳለ አይደል ግን ደህና ነሽ አንተ ልጠይቅህ ምን እንደሆነ ነበር ይጠብቅ አላውቅም ግን አንቺ ከኔ የተሻለ ጠንካራ እንደሆንሽ ነው የሚገባኝ እንዴ ልጠንክር ኪራ መከራው እኮ በዛብኝ
አውራኝ እንጂ ጽናት በቃ ከኔ ራቂ። እኔ አንቺን ከመጉዳት ውጪ ምንም ልጠቅምሽ አልችልም። ምን ኪራ ከልብ ነው? ቆይ ጠላኸኝ? አልጠላሁሽም፣ ግን ደግሞ በቃ የራስሽን ህይወት መሪ። እስቲ አይኔን እያየህ አውራኝ። ነገርኩሽ አይደል እንዴ? በቃ ቆይ ከልብ ነው? ምን ሆነ ነው? አስታውሰሽ ከሆነ አንቺ ራሱ ነግረሽኝ ነበር እኮ እኔ መቼም እንደማልቀየርና ነገሮችን ከማበላሸት ውጪ መቼም ማስተካከል እንደማልችል ነግረሽኝ ነበር። ታዲያው ለምን ታደርቂኛለሽ? ታደርጊኛለሽ? ጭራሽ። አዎ በቃ ሴቶች እንደዚህ ናችሁ። የራሳችሁን ሀሳብ እንጂ ሰው የሚላችሁን ነገር ተረድታችሁ አታውቁም። እኔ ከዚህ በላይ እውነቱን እንደ ወተት ልግትሽ አልችልም። ኪራ ከልብ ነው? እሺ ስርቅ ለምን ቀረብከኝ? ቆይ አሁን ደግሞ ስቀርብ ትርቀኛለህ። ለምን? ቆይ የኔ ህይወት መቀለጃክ ነው ኪራ? ቆይ ምን እንደሆነ ነው የምትፈልገው እንዴ? ምን በድዬ ነው? ቆይ ጽናት በቃ እውነቱን ተቀበል። የትኛውን እውነት ልቀበል እንዴ? ትላንትና ወደድኩሽ አፈቀርኩሽ ልሞትልሽ ሲለኝ የነበረ ሰውዬ ዛሬ ተነስቶ አልፈልግሽም በቃሽኝ ሲለኝ ምን ብዬ ልቀበል? በቃ መስሎኝ ነበራ። ለምን አትረጂኝ? መስሎኝ ምን ማለት ነው? ቆይ ለኔ ያለ ፍቅር አለቀ እንዴ? አዎ ላንቺ ያለኝ ፍቅር አልቋል። ምን ኪራ? ፍቅራችን የውረት ነበር ማለት ነው እንዴ? ደግሞ ምናችሁ እንደዚህ የምትጮጩት? ምንም። እስኪ ጠይቀው። ምን ሆናችሁ ነው? በቃ እዚህ ቤት ሰው መተኛት አይችልም አይደል? ኪራ ምን ሆናችሁ ነው? ምንም። በቃ ጽናት እውነቱን እንድትቀበል እየነገርኳት ነው። ድሮም እኮ ለድሃ ማዘን አቁም ብዬ ነበር። ስታዝንላቸው ፍቅር ነው የሚመስላቸው። ቤቲ አፍሽን ልትዘጊ ትችያለሽ? አንቺ ማን ስለሆንሽ ነው እንደዚህ እያወራሽ ያለሽው? ቤቲ በቃ ዝም በይ። ቆይ ምን ተፈጥሮ ነው? ኪራ እስቲ ነው ምን ተመልከተው። ያኔ ከምሩ ጋር ሲቀራረቡ እንዳትጎዳት ነበር አይደል ያልከው? አሁን ግን ሰላማዊ ህይወቴ ምስቅልቅል እያደረግከው ነው። ለማስተካከል ግን ሳይረፍድብሽ ብትሄጂ ይሻላል። ኪራ እስኪ እውነቱን ንገረኝ። ይቺ ሴት እዚህ በመሆኗ ደስተኛ ነህ እንዴ? እንዴት አይደሰት? ከሁሉም በላይ እኮ ነው የሚወደኝ። ምን ማለት ነው? እንዴት ደስተኛ ይሆናል? አዎ ደስተኛ ነኝ። እዚህ ምድር ላይ ከእናቴ ቀጥሎ ማንም እንደ ቤቲ ሊወደኝ አይችልም። ምን የለውም። አሁን በሰራተኝነት ዘመንሽ የረሳሽው ዕቃ ካለ ይዘሽ ቤታችን ለቀሽ ውልቅ በይ። ከዚህ ቤት ማን እንደሚገባ ማን እንደሚወጣ አንቺ የመወሰን መብት የለሽም። እሺ? እኔ እኮ የምጣዱ እያለ የእንቅቡ የሚንጣጣው ነገር ነው ግርም የሚለኝ። ቤታ ግን ጭራሽ አላቅሽም ማለት ነው አይደል? ቆይ ከመቼ ጀምሮ ነው እንደዚህ ሰይጣን ሆንሹ? መች ልበልህ? በጥፊ ስትመታኝ ወይስ መሬት ላይ አድርገህ ስታንቀኝ? ሰማሁ አይደል ጓደኛዬ የምትለው ሰው እንዴት እንደሚያወራኝ? ኪራ በቃ ለዚህ ነበር እንደዛ ይሆንከው? በሰው አስለምነኸኝ አብሬህ እንደሆነ ያደረግ? የማላውቀውን ህልም እንዳልም ያደረግ? ቆይ ለምን? ምን በድዬህ ነው? ምንድነው ጥፋቴ? በየትኛው ጥፋቴ ነው እንደዚህ የምትቀጣኝ? ከመጀመሪያውንም እንዳልቀረብኩ እንድቀርብ ታደርገኝ ይሻለኝ ነበር። ቆይ እስከ መቼ ነው እኔ ባንተ ምክንያት እንደዚህ የምቀጣው? ጽናት በቃ ከረፈደም ቢሆን እኔን መቅረብ መሰበር እንደሆነ ገብቶሻል። ስለዚህ በቃ ተይኝ። ሂጂ ማለት ለአንተ የሁለት ቃል ጥምረት ነው አይደል? ቀላል ነው አይደል? እና የሽኝት ፕሮግራም እናዘጋጅልሻ። ኪሩቤል አንተ መቼም የምትለወጥ አይነት ሰው አይደለም። ቆይ ልጅቷን ምን አድርጊ ነው የምትላት? ለአንተ ስትል ትሙትልህ እንዴ? ኪራ ከዛ እዚህ ድረስ ለምን እንዳስመጣኝ ታውቃለህ? ታዲያ ለዚህ ነበር? ቆይ ለሳምንታት ለምታፈርሰው ፍቅር ነው አብሬ የገነባሁት? ኪራ ፍቅር እኮ ዕቃ አይደለም። አውቃለሁ ምሩ፣ ዕቃ እንዳልሆነ አውቃለሁ። በቃ
ስለ ፍቅር የተዘፈነ ዘፈንና ስለ ፍቅር የተጻፈ መጽሐፍ ልታቅ ትችላለህ። ግን ደግሞ አንተ ስለ ፍቅር ምንም አታውቅም። አንተ የምታውቀው ሰውን ማስለቀስና ማሳዘን ብቻ ነው። እባክሽን ጽናት እንደሷ አትበይ። ዝጋ። በጣም ነው እሺ የምጠላ። በህይወቴ ብዙ አቋምና ተስፋ የሌላቸውን ሰዎች አውቃለሁ። አንተ ግን ቀጣፊና የሰውን ልብ የምትሰብር ሰው ነህ። በቃሽ የፍልስፍናዋ ንግስት። እንዳንቺ ደግሞ ጥላቸው ሞልቶ እየፈሰሰ አልፈልግሽም እየተባለ የሴትነት ክብሯን ጥላ እንደ ሙጫ ጥብቅ የምትል ሴት አይቻለቅ። አልፈልግሽም ስትባኝ በእንባሽ ለመሸንገል ቁጭ ብለሽ አታላዝኝ። ኪራዬ እንደሆነ ማንን እንደሚወድ መርጧል። ኪራ እንደዛ ነው ምርጫ? ይሄንን ነው የምትፈልገው? ከምነግርሽ በላይ ሁኔታውን አይተሽ ብትረጂ ጥሩ ይመስለኛል። እንግዲህ ይሄ ማለት በቃላት ሲተረጎም ከአንቺ ይበልጥ ቤቲ መርጧል ማለት ነው። ይሄ ነው እንግዲህ ያለው የገበያ ሁኔታ። እሱ እኮ ያንቺ መላምት ነው። እሺ እንደዛ ባይሆንስ? ምሩ ተይው። እሱ መናገር የተሳነው አይደለም። ደግሞ ቤቲ ብትሳሳት ኖሮ ለማስተካከል ይሞክር ነበር። ግን ዝምታው ያስረዳኝ ልክ እንደሆነች ነው። የተመኘው ሁሉ ይሳካል። አንተ ግን ምን ሆነ ነው እንደዚህ እንደ ባህር ንፋስ ወደዚህ ወደዛ የምትነፍሰው? እንዴ ወንድ ልጅ ነው እኮ ቆፍጠን በል እንጂ በጣም ነው የሚያስጠላው። እኔ ጽናትን በከተላሰ ይሻል ይባል። እኔ ወላ አንድ ነገር ልንገርህ፣ በዚህ ባህሪ ከቀጠልክ ማለት ነው እንዲህ ነጠላ ገዝቻ አመጣልሃለሁ እየቋጫ ሰው ታማለህ ከዚህ ሸይጣን ጋር። ቡናውን ይችላል ቡናውን ይችላል። አንቺ መርዝ ነበር መስጠት መርዝ። ኪራዬ ተዋቸው፣ እነሱ ይሄዱ። እኔ አለሁልህ። ደስ አለሽ አይደል? ሁሉም እኔ ላይ ያላቸውን እምነት ስላሳጣሽ ደስ አለሽ አይደል? እነሱ እኮ ራስ ወዳድ ስለሆኑ ነው። ቆይ ሲጀመር አንቺ የእሱን ቃል ትርጉም ታውቂዋለሽ? ቆይ አንቺስ ምን ሊባል ነው? ኪራዬ ተረዳኝ እንጂ እኔ እኮ ላንተ ብዬ ነው። ይኸውልሽ ቤቲ፣ ሁን ያልሽኝም በሙሉም ሆኖ ለጽናት ስል ነው እንጂ እኔ አንቺን መቼም ልወድሽ አልችልም። ብችል ከነነፍስሽ ነበር ቆፍሬ የምቀብርሽ። በቃ ከዚህ በላይ እንድትጮህብኝ አልፈቅድልህም። አንተስ ጓደኞቼ የተከፉ ብለህ ነው እንደዚህ የምትሆነው። እኔ ግን ቤተሰቦቼ ናቸው ያዘኑብኝ። ከዛሬ ነገ እንድራታለን ብለው ሲያስቡ እንደ ዕቃ እድሜ መጣ ካበቃ በኋላ ጎዳና ላይ ነው አውጥተህ የወረወርከኝ። ቆይ ይሄ ሲያንተ ስራ ምን ይባላል? እሱ የኔ ጉዳይ አለ ምንም በይው። ግን አንድ ነገር ቃል እገባልሻለሁ። ጽናትን አንድ ነገር ለማድረግ ብታስቢ ቃል ለምድር ለሰማይ ይገልሻል። እማማ ትሙት አደርገዋለሁ። አንተ የውሻ ልጅ፣ ለዚህ ቃልህ ግን ዋጋ ትከፍልበታለህ። እሺ ጽናት ያለሽበትን ሁኔታ አውቃለሁ፣ ግን በቃ ከዚህ በላይ አትጎጂ። ምን ልሁን ምሩ? ምን ልሁን? እኔ እኮ ተቃጠልኩኝ። ይወደኛል ያልኩት ሰው እንደዚህ ሲሆንብኝ እሺ ምን ልሁን? እስቲ ምን ልበል ንገሪኝ ምሩ። በሚወዱት ሰው መጎዳት ከባድ ነው አውቃለሁ፣ ግን ደግሞ አንቺ በጣም ጠንካራ ልጅ ነሽ። ከበደኝ። መጎዳትና መገፋትም እኮ ልክ አለ። በተመሳሳይ ሰዓት በተመሳሳይ ሰው መገፋት በጣም ያማል። ጽናቴ እባክሽ ለኔ ስትይ እንኳን ማልቀሽን አቁሚ። እንዴት ላቁመው ምሩ? ህይወቴን ነው እስኪ ምስቅልቅል ያለ ህይወት ሆነ እኮ። በቃ እህቴ በቃ እንደዚህ አትሁኚ። ማን ነው አንሹ? አላውቅም። ምናልባት እኮ ጋሼ ይሆናሉ ከገጠር። እሱስ ልክ ነሽ እኮ። ሄላ ጽናት ነሽ? አዎ ነኝ። ማን ልበል? እኔን እንኳን አታውቂኝም። እንዴት ነው አንቺ አውቀሽኝ እኔ ማለቅሽ? የምነግርሽ ነገር አለ። ምንድን ነው የምትነግሪኝ? ኪራ ወዶ አይደለም በቤቲ። ምን ማለት? ማን? ቤቲ? ምንድን ነው ጽናት? ቤቲ ምን? ሄሎ ሄሎ ሄሎ። ምንድን ነው እዚህ? ሲጀመር እኔም እኮ ከመጀመሪያውም ጠርጥሬ ነበር። ምኑን? ሁሉ ነገሯን ነው። ጽናት ግራ እያጋባሽኝ ነው። ምሩ ኪራኛ እንዳሰብነው ጠልቶኝ ሳይሆን ለእኔ ብሎ ነው። አልገባኝም።
አሁን ስልክ ተደውሎልኝ ኪራን አትራቂው አንቺን አይጠላሽም ማስቦልሽ ነው አሉ። ቆይ ማን ነው እንደዛ ያለሽ? አላቅም፣ ሴት ናት። አንቺን አቅሻለሁ አንቺ ግን አታቂኝም አለች። ምን ማለት ነው? ምሩ አሁን እኔ እሱን ማሰብ አልፈልግም። እኔ ማሰብ የምፈልገው ስለ ኪራ ብቻ ነው። እቺ እስስት ምን ብለው ይሆን? አላውቅም ምሩ፣ ግን ኪራዬን ሰደብኩት፣ በማያውቀው ነገር አስቀየምኩት። ጽናት ለመጸጸቱ በኋላ እንደርስበታለን። አሁን ማሰብ ያለብን ስለ ቤቲ ነው። ሂጅ አንቃታለሁ። እንደዛማ አይሆንም። እስካሁን በእውነትና በግልጽ ስለተጋፈጥን ነው እየተሸነፍን ያለ ነው። ስለዚህ ቁጭ ብለን እቅድ ማውጣት አለብን። የምን እቅድ? አላቅም ጽናት። እንዴት ዋላችሁ? እንዴት አልሽ? ሰላም ዋላችሁ? እንዴት ዋልሽ ሰኒ? ስንፈልግሽ መጣሽ። ለዛ ነው በየስልክ ጫት ፎቶ እየተለጠፈው። ምንድነው ግን እንዴት ፈልጋችሁ? ይኸውልሽ ሰኒ አገኘሽ ሆይ አገኘሽኛል ወይ አጅሬው ምን ነው ጀለሶች ደውለው እና እንዳይወድቅ ወስደህ ደግፈህ እዛውና ቤት አስገባው በለው ነው። ይኸውልህ አንድ ነገር ልንገርህ፣ ሲጀምር ቤትን ወና ያደረግከው አንተ ራስህ ነህ በገዛጅ ነው። በፈጠረት ቁስሌን አትነካከው። ከቻልክ ዝም በል። ሲጀምር ይኸውልህ አንድ ነገር ልንገርህ፣ ጽናት ያለችው እውነቷን ነው። አንተ 2 እና 3 ማንነት ያለ ሰው ነው። 2 ጎን መኖር አሪፍ ነበር እኮ። አንዱ ለዛች ማትረባ ደንቆሮ ቤት ሰጥቼ ግልግል በገዛ እጅ ጎትተህ ካስገባት በኋላ ተንቆሻት እንዳትሞክር ኪራ፣ እንዳትሞክር እሺ። እናቆይ ጽናትን አደባባይ ላይ ማዋረድ ነበረብኝ። ምን ማለት ነው ደግሞ እሱ? አይገባም። ግን እውነቱ ሲገባ እንዳትጸጸት አሁን ብዙ ባታወራ ጥሩ ነው። አባ ይኸውልህ እንኳን እኔ የምናገረው ማለት ነው አንተስ እንደዛ ስንት ነገር ያደረካት ልጅ እንኳን አልተጸጸትክም። እሺ ጊዜ ሲጠል ፈራጁ ብዙ ነው አለች ማዬ። ጭራሽ ትሰርታለህ። ሲጀምር ይኸውልህ ይሄ ተረት ባንተ ያምር። አሁን ለማንኛውም ተነስና እንሂድ። ለምንድን ነው እንዳልወድቅ ነው እንዳልደፋ ነው? ኪራ ተነስ፣ ሰክራለሁ ወስጄ ላስተኛ። አይንችልም አቀኝ የሚሸማቀቅብሽ እርኩስ የሚነክስብሽ ወይ ጽናቴ ድሮም ታውቋት ነበር እንደምጎዳት ገብቷት ነበር። ያረጋ ለምንድን ነው ያነሳሽ? ለምንድን ነው ሶፋ ላይ ያስቀመጥሽ? አለቃዬ ስለሆንክ ነው። አየሽ ልዩነታችሁ ይሄ ነው። ጽናቴ ብትሆን ኖሮ ሰው ስለሆንኩ ነበር የምታነሳኝ። ጽናቴ ታውቂያለሽ፣ ስበድላት ይቅር የምትለኝ አፍቃሪ ነበረች። ክሩቤል እባክህ ሰው እየረበሽክ ነው እና ተነስ፣ መኝታ ቤት ላስገባ። የት? ያቺ ሴጣን ያለችበት ክፍል ነው የምታስገብኝ? ይኸውልሽ ከእሷ ጋር ከምተኛ የሬሳ ሳጥን ውስጥ ብተኛ እመርጣለሁ። እንደዛ ከሆነ እሺ ለምን ከጽናት ጋር ተለያያችሁ? ለጽናቴ ስል ነዋ። አየሽ ከኔ ጋር መሆኗ እንደሚጎዳት አውቅ ነበር። ስለዚህ ሸሸኋት። አንድነት እናቴ ትሙት ነው የምልሽ። ጽናት ከልቧ ሴት ነበረች። ምን ዋጋ አለው? ልቧን ሰበርኩት። በቃ ይዞ ተረጋጋ፣ እግዚአብሔር ያውቃል። ክሩቤል
ያቺን ጭራቅ እንዳትቀሰቅሽብኝ። ቀስ ብለሽ ምለብሰው ነገር አምጪልኝ። ያ ነገር አልፈልግም። እሺ በቃ ቁጭ በል። ወይኔ ጽናቴ፣ ወይኔ ጽናቴ፣ በጣም አፈቅርሻለሁ። ጽናቱን ይስጥሽ ፈጣሪ። ወይኔ ጽናቴ፣ ወይኔ ጽናቴ። አንቺ አቤት። ኪራ ቤት አላደረም እንዴ? ሳሎን ነው። ለምን? ሰክሮ ነበር እና ለምን አልቀሰቀሽኝም? እሱ ደግሞ እንዳትቀሰቅሻት አለኝ። እዚህ ቤት ተጠሪነትሽ ለእኔ ይመስለኛል አይደል እንዴ? እሺ። ንቀት ነው እንዲያጫጭር መልስ የምትመልሽልኝ? ኧረ አይደለም ቤቲ፣ እኔ ጨንቆኝ ነው። ምንድነው ደግሞ አንቺን የሚያስጨንቅሽ? ወይስ ያ በሽተኛ ልጅ ታመመ? ቤቲ ደጋግሜ ነግሬሻለሁ። በቃ አፍሽን ከልጄ ላይ አንሺ እንዴ! እኔ ያለበለዚያ ግን ምን እናት በልጇ ሲመጡባት ምን እንደምታረግ አታውቂም። እቺ ባቂላ ካደረች አትቆረጠም። እንደገል ልንገርሽ፣ ተከብረሽ አርፈሽ ስራሽን ብትሰሪ የተሻለ ይመስለኛል። ካልሆነ ግን ምን እንደማደርግሽ ልታቂም ልታምማችም። እሺ ቆይ ምን አርጊ ነው የምትይኝ ቤቲ? የምትፈልጊውን እኮ እየሰራሁልሽ ነው አይደል እንዴ? አፍሽን ዝጊ እንዴ! ግን አንቺ እኔን ከማቆሸሽ አትወገጂ። ምን ላርግሽ? እሺ አፍሽን ዝጊ። ደሃ አንገቱን ሲደፋ እንጂ አለው ሲል አያምርበትም። እሺ እኔንማ እንደዚህ ያርገሽኝ አትቀሪ። እኔ እውነት ማስረሻ አይደለሁም ካልሰራውልሽ። እንደዚህ ያረግሽባትን ቀን ትረግሚያታለሽ። አለቅሽም ቤቴ። የደበረ ትመስላለህ። ወይም ማሚ ጋር ደርሼ ልምጣና ፈታ እንላለን። እሺ አይመልስሽ። ይኸውልህ ለቃላትህ እየመረጥክሽ የምትናገረውን ነገር አሁን የኔ ሚዳቆ ነህ። እንደፈለግኩ ላረገኝ የምችል የኔ ላትሆን ትችላለህ፣ ግን ደግሞ መቼም ቢሆን የጽናት መሆን አትችልም። እሺ አንቺ ነፈስ ባሌ እንዳይደብረው አጫውቹ። እሺ አንቺ ከወጣሽ እኮ አይደብረው። እዚህ ቁጭ ብለሽ በማይገባሽ የገባሽ ነገር ከምታውቂ መድኃኒት ሰዓትሽ እንዳይልፍብሽ። እሺ ቆይ ምን ሆነህ ነው በዚህ በጠዋት ደረጃ ላይ ተቀመጥከው? ምንም አልሆንኩም፣ ግን ደግሞ ጽናት በጣም እየናፈቀች። በገዛ እጇ ርቃት አሁን ናፈቀችኝ ማለት ምን ማለት ነው? አላውቅም። ቆይ በአንተና በቤቲ መሀል የተፈጠረ ነገር አለ? ኧረ ምንም የለም። ኪራ አትዋሽኝ። አሁን የምታደርገው ነገር በሙሉ ስህተት ነው። እስኪ ጽናትን ያትን ያክል እየተሰቃየች እንዳለች። ከዚህ ባስ እንዳትሰቃይ እኮ ነው ከኔ ማረቃት። ቆይ ኪራ ንገረኝ፣ ምንድን ነው የተፈጠረው? ምንም አልተፈጠረም። ይኸውልሽ አንድ ነገር ላስቸግርሽ። ምን ታደርጊያለሽ መሰለሽ?
ጽናት የተከራየችበት ቤት ትሄጂና እንድትወጣ ታደርጊያታለሽ። ቢያንስ አይኗን ሊወገሩ እኮ። ጽናት አንተ ማየት የምትፈልግ ይመስላል። እሱማ እሷ ብትፈልግም እኔ በምን ድፍረት ነው ያዋለሁ። ብቻ ከሩቅ አይቻት ለመመለስ ነው እንጂ። ቆይ ለምንድን ነው እንደዚህ የወደድካት ካጠገብ ያራካት? አላውቅም ነው በቃቴ። እውነትም እቺ የተረገመች የሆነ ነገር አድርገዋለች። በቃ ምንም አያስፈራም። ቀጥ ብለሽ ቤቱ ትሄጂና ሰራተኛ መሆን እፈልጋለሁ። አለቀ። ግን እምቢ ቢለኝስ? እሱማ እምቢ አይልሽም። ያቺ ምስጥ ናት እምቢ የምትልሽ። እሺ እሷስ አባራት ብትለው? አትለውም ብለን እናስብ። ብትለውስ? በቃ ካለችው ደግሞ በቃ ለእናት ደውላለሁ በይው። እሺ ግን ኪራ የሚረዳኝ ይመስልሻል? መሞከሩ አይከፋም። እኔ የምልሽ ግን የትናንትናው ስልክ ሰራልሽ? አይሰራም። ብደውል ጥሪ አይቀበልም ነው የሚለው። ማን ይሆን ግን? እኔ እንጃ። በእናትሽ ተይው በቃ የራሱ ጉዳይ። ምሩ ደወለች እንዴ? አልደወለችም። ስትደውል እንሄዳለን። በቃ እሱ ይሻለናል። ምርጥላ ይላል። አማነሽ ምን እኔን ሰላም ስላላልከኝ የሚደብረኝ መስሎ ነው? ቢደብርሽ ነው እንደዚህ ጸበል እንደነካው ሰይጣን ሳትጠየቅ የሚያስለፈልፍሽ? ዝጋው ረዛ ደግሞ መጣ ትመስላለች። ምርጥላ ወይ ደህና ነኝ አለሁልህ። ሰላም እኔ እያለሁለት ምን ይሆናል ብለህ አንቺ እያለሽ ይኸውልሽ፣ ስኳር ይዘዋል፣ ደም ግፊት ይዘዋል፣ ምንም አይዘው በሽታ አለ። በሽታ ኮረንት ያዘ። እኔ ምሬ ነው የምልሽ፣ እሷ ከምትይዘኝ ማለት ነው ኤሌክትሪክ ቢዘኝ ይሻለኛል። ቢያንስ መብራት ሲጠፋ ይለቀኛል። አንቺ ደግሞ እዚህ ምን ትሰሪያለሽ? ከአሁን በኋላ ወደ ስራ ተመልሻለሁ። ምን እንዴ? ጽናት አበድሽ እንዴ? አላበድኩም። ያበድኩትማ ይሄን ቤት ላይ አብለቅና ሜዲ ወሰንኩ ቀን። አንቺ ከይሲ እዚህ ቤት ለመቆየት በጭራሽ እንዳታስቢ እሺ? አንቺ ስላልቀጠርሽኝ አንቺ አትባረሪኝ። ከዚህ ቤት እኔን የማባረር ስልጣን ያላት ሰው ብትኖር ለትዬ ብቻ ነው። ኪራ ትሰማኛለህ? ይቺ ልጅ ከዚህ ቤት ውልቅ አርጋ አስወጣልኝ። ያለበለዚያ ምን እንዴ? ቆይ አንቺ ማን ነው የዚህ ቤት አናትና ጉላት ያደረግሽ? አንተ በማያገባው አትግባ። አሁን እኮ ምንም የሚያጨቃጭቅ ነገር የለም። እኔን ማንም ሰው ማባረር አይችልም። ይኸውልሽ ጽናት፣ እዚህ ቤት መቆየቱ ለአንቺ ቢሆን ጥሩ አይደለም። ኪሩቤል፣ እሱን ውሳኔ ለጽናት ብተው አይሻልም? ዝም በይ አንቺ። ደግሞ የማንሽ አለቅላቂ? ሰኒ ይባላለሁ። በቅጽል ስሜ ደግሞ የቁቅ መረቅ። እኔ ስለ አንቺ ምን አገባኝ? ስጠይቂኝ ነው የመለስኩልሽ። ጽናት፣ እርግጠኛ ነሽ እዚህ ሲኦል የሆነ ቤት ልትመለሽ ነው? ቆይ ማን ነው ትመለስ ያለው? እትዬ ጋ ደውሎ ትባረር ማለት እኮ ነው። በቃ አለቀ። ትችላላችሁ፣ ግን እኔም ደግሞ ምን እንዳደረጋችሁኝ ሁሉንም ነገር እነግራታለሁ። ጽናት፣ እሱን እንደፈለግሽ፣ ግን በቃ ከኔ ራቂ። ለምን? ስለሚጠላሽ ነዋ። እስኪ የሰው ልጅ ስሜት ለመረዳት ሞክሪ። በቃሽ ከተባልሽ በቃ። ቤቲ፣ እሱ ንግግር ለአንቺ የሚመጥንሽ አይመስለኝም። በቃሽ። ሰው ጠላሻለሁ ሲል አይገባሽም? በቃ ውጪ። አንተ ምን ለምትላረጋገው እንጂ ያማልን? ተው ነው እንደፈለገ እንዳሻው ነገር። ማንም ከልካይ የለው። ማነሽ? ያቆቅ መረቅ። ኮተትሽን ይዘሽ ውልቅ በይልኝ። ምን ነው መውጣት ፈልገሽ ነው ማለት? ኮተትሽን ይዘሽ ውጭ ያልሽኝ እኮ እና የሞተልሻለች ቤቲ። አንድ ነገር ልንገርሽ፣ እግርሽ ወደ መራሽና አፍሽ እንዳመጣልሽ አትናገሪ እሺ? ገደል እንዳትገቢ ማለት ነው። ቆንጆ ትናገሪያለሽ። አመሰግናለሁ። እሺ አንድነት መሆን ትችላለች። ከእሷ ጋር አይደለም ከአውሬስ ጋር ተስማምተን እየኖርን አይደል እንዴ? ጽናት፣ አይሆንም አልኩሽ እኮ በቃ። ሲጀምር ምን ተገኝቶ ወጣሽ? አሁን ምን ተገኝቶ ተመለስሽ? ለምን እንደወጣው ረስተኸው ነው ወይስ እንዳስታውስ ፈልገን? ኪራ፣ ጽናት ብትመለስ ቆይ ምንድነው ክፋቱ? ድሮስ አንቺ ምን አለብሽ? ሰው ላይ ተደረበሽ። የኑሮ ውድነቱ አይገባሽም እኮ። ምን ማለት ነው አንቺ?
እኔ ልሽ አንድ ነገር ልንገርሽ፣ እዛው ራስሽን ብትች ይሻልሻል። እኔ እንደ ኪሩቤል አልታገስሽ። ታውቂኛለሽ አይደል? ኧረ ጁሊየት ነካውብህ። ለነገሩ ነው ጥፋተኛ። እዚህ ቆሜ ከአንቺ ጋር ማውራት ሰይጣን። ናሆሜ ቆይ እንጂ ሰኒ ልጅቷን ይዘሻት ሂጂ። ስራ ከሆነም እኔ በደላላ አስፈልግላታለሁ። እኔ እኮ ምንም አልፈልግም አልኩክ። ልታስወጣኝም ከሆነ ትይን ጥራትና ወጣናለሁ። ቆይ አንቺ ምንድነው እንደዚህ ድርቅ ያደረገሽ? እዚህም ግርድና እዛም ግርድና። የስራ አካላቶቹ ቢያወሩ ጣልቃ ባንገባ እላለሁ። ኪራ ማለት እኔ ነኝ። ምን ሆነሽ? እህቱ አይደለሁም። እናቱስ? እኔን ስታይኝ እሱን ማደርስ መስላለሁ? አይ ትንሽ ከሱ ገፋታ ያለሽ ብዬ ነው። እዚህ ቤት ተመልሼ ስመጣ እንዳላገኝሽ እሺ? የታባተው አቀጠልኳት። በቃ እናንተ አውሩን ይሌት ምን ሆነ ነው እንደሱ የምታየኝ? አይዞህ ኪራይ፣ ሁሉንም ነገር አብረን እንቆጣዋለን። ግን ምን ብላ ነው እንደዚህ አሳስራ ያስቀመጠች? ዋስጭ እሺ ብጣሪ ኖሮ እኮ እዛው አመጣልሽ ነበር። እስኪ ታዘዝሽውን ብቻ አድርጊ እሺ? እጠቢ ያልኩሽን ጃኬት ታጠብሽው? አጥቤልሻለሁ። ሱሪሽንም በዛው አጥቤልሻለሁ። የትኛውን ሱሪ? ጀስት ሱሪሽ። አንድነት አታደርጊውም። እኔ እኮ አረፋውን ማጥብበት ሳታ ሱሪሽ ደግሞ ትንሽ ቆሻሽ ብሏል። ከዛ አጠብኩት። ፍላሹስ? ፍላሹ ደግሞ የትኛው ልብስሽ ነው? አንድነት ፍላሹስ? አንቺ ቆሻሻ አብረሽ አጠብሽው? ምኑን ነው የማጥበው? ሲጀመር እኔ ነኝ ጥፋተኛ። አንዲት የኔ ቢጤ ታውቃለች ብዬ እዚህ ቤት ድረስ ማምጣቴ። ሰሚኛለሽ? እገልሻለሁ። ቤቲ ምን አርጌሽ ነው? ስሜን አትጥሪ። ሰሚኛለሽ? ስሜን አትጥሪ። ቆይ አሁን ሲት አርጌ ልግደልሽ ወይስ ምን ላርግሽ? እኔ እኮ ምንም አልገባኝም። ምንድን ነው የምትይኝ? የአባቴ አምላክ ጉድጓድ ይክተትሽና አንቺ ምን የምታውቂው ነገር አለሽ? አሁን ልብሱን የት ነው ያሰጣሽው? እዛ ውጪ ገመዱ ላይ ነው። ሰሚኛለሽ? አንድ ነገር ልንገርሽ። ይሄ ፍላሽ አይስራና ያሰጣሽበት ገመድ መታነቂያ ነው እሺ የሚሆንሽ። ይሄንን እንዳረሽ እንዴ! እቺ ሴትዮ ለየላት እንዴ! እንደ አንድነት ምን ሆነሽ ነው የበሰበሽው? አረ ምንም እንትን እኮ አዝሮኝ እኮ ነው ትንሽ። ምን ነው አሙሻል እንዴ? አይ አሁን ደህና ነኝ። በቃ ሂጂ ረፍት አድርጊ። የሚሰራ ነገር ካለን ይሰራለሁ እሺ? ስላንቺ የተነገረኝ ነገርና አሁን እያየኋት ያለው ጽናት ግን ሌላ ነሽ ነው ወይስ በስም ተመሳሳይ ስለሌላ ሰው ጸባይ ይሆን የነገሩኝ? እኔ እንጃ። ነገሩ ግን እኔ ተገላቢጦሽ ነው የሆነብኝ። እንዴ ምን ሆነሻል? በቃ ሂጂ እኔ እሰራለሁ። እሺ ልጅቷ ምን ሆናለች? ምን ሆና ነው እንደዚህ ግራ ይገባት?